ጂን ከጂኒ ወገን የሆነ ጋባዥ ለእኔ መጥቶ ነበር። ኤንድ አይ ወንት አሎንግ ዊዝ ሂም ኤንድ ሪሳይትድ ቱ ዘ ቁርአን። ከዛ በኋላ ከነሱ ጋር ሄድኩኝና ቁርአን ቀራሁላቸው አለ ሙሐመድ። ሌሊት ሄዶ ከጂኒዎች ጋር ማለት ነው ቁርአን ቀራላቸው። ሂዘን ናሬተር ሴድ ተራኪውም እንደዚህ አለ። ሂዘን ዌንት አሎንግ ዊዝ አስ ኤንድ ሾውድ አስ ዜር ትሬስ ኤንድ ትሬስ ኦፍ ዜር ኢንቨርስ። ከዛ በኋላ ሙሐመድ ምን ያሳያቸዋል? የጂኒዎቹን ኮቴ ያሳያቸዋል። ዘ ጂን አስክድ ሂም ዘ ሆሊ ፕሮፌት አባውት ዜር ፕሮቪዥን። ከዛ በኋላ በዛ ሌሊት ጂኒዎቹ ስለ ምግባቸው ለሙሐመድ ይነግሩታል። ኤቭሪ ቦን ኦን ዊች ዘ ኔም ኦፍ አላህ ኢዝ ሪሳይትድ ኢዝ ዩር ፕሮቪዥን። ሙሐመድ ምን ይላቸዋል? የትኛውም አጥንት የአላህ ስም ከተጠራበት በኋላ የእናንተ ምግብ ነው ይላቸዋል። ዘ ታይም ኢዝ ኢት ዊል ፎል ኢን ዩር ሃንድ ኢት ውድ ቢ ከቨርድ ዊዝ ፍሌሽ ኤንድ ደንግ ኦፍ ዘ ካሚል ፎደር ፎር ዩር አኒማልስ። ከልክ አጥንት እንደወደቀ በእናንተ እጅ ሲገባ በስጋ ይሸፈናል እና የግመሎችም ኩበት ለእንስሳቶቻችሁ ምግብ ይሆናል አላቸው። ሜሴንጀር ኦፍ አላህ ሴድ የአላህ መልእክተኛም ለሰሃቦቹ ምን አላቸው? ዶንት ፐርፎርም ኢስቲንጃ ዊዝ ዲስ ቲንግስ፣ በእነዚህ አትጸዳዱ፣ በኩበትና በአጥንት ማለት ነው። ለምን? ፎር ዚስ አር ደ ፉድ ኦፍ ዩር ብሪዝረን ጂን፣ ይሄ የወንድሞቻችሁ የአጋንንት ምግብ ነው ብሎ ተናገረ። ኦኬ ቴንክ ዩ። ስለዚህ ሙሐመድ ለአጋንንቶችም የተላከ ተብሎ ይታመናል። ለምንድነው የሚታመነው? አብሯቸው ህብረት ስለሚያደርግ። ለምንድነው ይሄንን ያመጡት? ከአጋንንት ጋር ልምምድ ስላለው አጋንንት ስላለበት ከአጋንንት ጋር አብሮ ስለሚያድር ያላቸው አማራጭ እንዴት ከአጋንንት ጋር ተብለው ቻሌንጅ ሲደረጉ አይ ለአጋንንትም የተላከ ነብይ ነው የሚል ፐርሚስ ገነቡ ማለት ነው። ለሰው ብቻ ሳይሆን ምን ያህል አዛኝ መሆኑን አያችሁ። ለሰው ብቻ ሳይሆን እንኳን ነብያችን ለአጋንንትም ያዝናል፣ ለአጋንንት እንኳን። ስለዚህ ለአጋንንትም ነብይ ነው የሚል አመጣው ማለት ነው። ኦራይት ለአጋንንትም ነቢይ ከሆነ ቁርአኑ ደግሞ እንደዚህ ይላል። አንድ የክፈተው 6:130 ፈይሰል እንዴት ነህ? እንዴት ነህ? ፎይ ሰላም ነው? አሁን የገባሁት እንትን ነው የአጋንንት ሙሐመድ ለአጋንንትም የተላከ ነቢይ ነው አይደለ? እንደ እስልምና እንደዛ የምታምኑት? ኢንጀነራል ያው አጋንንቶችም ኢቨን ኤንጅሎችም ሁሉም ነገር ማለት ነው አላህ የላካቸው ለሰው ልጅ ነው። አጠቃላይ ነቢያችን ደግሞ የሰው ልጅ አንድ አካል ስለሆኑ በዛ ኢንክሉድ ይደረጋል። ከመልእክተኛ አንጻር የሰው ልጅማ እኔም ሰው ነኝ አንተም ሰው ነህ፣ ነቢይህ ግን መልእክተኛ ነው ብለህ ነው ለሰዎች። ስለዚህ ለአጋንንት ተልኳል ብለህ ታምናለህ? ሙሐመድ ለሰዎች ላይ የተላከው ለአጋንንትም ነው፣ ሁሉንም ለማስተማር ነው። ስለዚህ ይሄ ክፍል እንደዚህ ይላል። እስኪ ቆይ ይህችን ክፍል እናንብባትና ብዙ እጠይቅሃለሁ። እንደዛ ከሆነ ሁሉንም ለማስተማር ከሆነ ስለዚህ አጋንንትንም ሊያስተምር ነው የተላከው ማለት ነው። የሚያስተምረው በቁርአን ህግ ነው፣ መሰረት ነው አይደለ? ኦኬ ይህንን የቁርአን ክፍል አሁን እንዲህ ብሎ ይቀራላችኋል ማለት ነው። የጋኔን እና የሰዎች ጭፍሮች ወይ አሁን የጋኔኖችና የሰዎች ጭፍሮች ወይ አንቀጾችን በእናንተ ላይ የሚተርኩ የዚህንም ቀናችሁን ቅጣት ማግኘት የሚያስፈራሯችሁ ከእናንተው የሆኑ መልእክተኞች አልመጧችሁንም ይላል። ስለዚህ ከራሳቸው የሆነ መልእክተኛ መጥቷቸዋል እያለ ነው። የሚመጣቸው ከማን ነው? ከራሳቸው ሆነ። ሙሐመድ አጋንንት ነው እንደ ዘርያው አይደለም። ይሄንን ሲያነቡት ካዳ ምን ብለው የሚረዱት? ሙሐመድ አጋንንት ካልሆነ ኖርማል ሂውማን ቢንግ እኮ ነው። ሱራ 17:64 ላይ ደግሞ አጋንንት ሰዎችን ሊጋራ ይችላል። አጋንንት ካልሆነ ዘርያው ሙሐመድ
ይህንን ቁርአን ሲቀሩ አሁን ያሉ አጋንንቶች ለምሳሌ የሚመሩበት ከሆነ በመሐመድ መልእክት በመጣው በቁርአን የሚመሩ ከሆነ በቁርአን የሚመሩ ከሆነ ጋኔንና የሰዎች ጭፍሮች ወይ አንቀጾችን በእናንተ ላይ የሚተርኩ የዚህንም ቀናችሁን ማግኘትን የሚያስፈራሯችሁ ከናንተው የሆኑ መልእክተኞች አልመጧችሁምን ይባላሉ። በነፍሶቻችን ላይ መሰከርን መጥተውልናል ይላሉ። የቅርቢቱም ህይወት አታለለችን በነፍሶቻችን ላይ በእነርሱ ካዲዎች የነበሩ መሆናቸውን መሰከሩ ይላል። ስለዚህ መጥተውልናል ይላሉ። ከማን ወገን? ከናንተው የሆነ። ስለዚህ መሐመድ የአጋንንት ወገን ነው አይደለም? ነው አይደለም? ስለዚህ አጋንንቶች አልመጣላቸውም ማለት ነው መሐመድ። ኔቨር መጥቶላቸዋል አጋንንቶች አይደለም? አልሄደላቸውም። ለአጋንንቶች አልሄደላቸውም ማለት ነው። ሁለቱም ምትል አያዋጣም እኮ ፈይሰል። ለዛ ነው ሁለቱም አያስኬድም። እሺ ልተው እናላቅለውና ለአጋንንቶች ተልኳል ተብሎ የሚታመነው የሙተዋቲር የሆነ ነው። ለአጋንንቶች ሳይሆን ጀነራል ሁሉም ነው የተላከው እኮ ለሰውና ለአጋንንት ማለት ነው። ለሁሉም ስትል ምን ሌላ ምን አለ? ፕሪ ኢስላሚክ ያቺ ጦጣ ወሲብ አደረገች ብለው ሲቀጠቅጧት እንደነበሩ ዝንጀሮና ጦጣንም ወሲብ አደራረግ አስተምሯል ብለህ ታምናለህ? አንተም ፕሪ ኢስላሚክ ላይ ኢግኖራንስ በነበሩበት ሰዓት ላይ ሺሞንኪዝም ኢሌጋል ወሲብ አደረገች ብለው በድንጋይ ሲቀጠቅጧት ነበር አይደለ? እሱማስ ትክክል ነው እኮ ተገቢ የሆነ ለእነሱ አይደለም የተላከው መሐመድ ዞሮ ዞሮ ለሰዎችና ለጅኒዎች ነው ማለት ነው፣ ለጋኔኖች። ጂኒዎችንም መምራት የሚችልበት ኃይል አለው። ከምንም በላይ ከኛ በላይ የሆነ ኃይል አለው። አላህ የሰጠው ኃይል አለ። ኦኬ። ስለዚህ ጂኒዎቹ የሚመሩት በዚሁ በመልእክቱ ነው አይደለ? በቁርአን። አዎ ግን ትክክለኛና መጥፎና ጥሩ ጂኒዎች አሉ። በሁለት ነው ዲፋይን። እንደ ሰው ውሰደው፣ ዛስ ፋይን። እንደ ሰው ውሰደው፣ ችግር የለው። ማተር አያደርገንም እሱ ጥሩና መጥፎ መሆናቸው። አሁን የገረመኝ ሙታ ጋብቻ እነሱን ይመለከታቸዋል ነው። ከፍለው ምናምን ወሲብ ያደርጋሉ። ጂኒዎች በጣም ብዙ ፓወር ነው ያላቸው፣ ብዙ ፓወር ነው የተሰጣቸው። እኔ ምን አገባኝ ስለ ፓወራቸው? አንተም እኮ ብዙ ፓወር ሊኖር ይችላል እኮ ስፖርት ከሰራ አሁን ካለህ ይልቅ። መሐመድ ለምሳሌ ብዙ ፓወር አለው በወሲብ ላይ ከሆነ ደግሞ የ40 ሰው ወሲብ ጉልበት ነበረው። እኔ ስለሱ አይደለም ጥያቄ። በቁርአን ነው የሚመሩት ከተባለ ከቁርአን ውስጥ አንዱ ደወጀል ሙታ ነው። ወሲብ ማድረግ ገንዘብ እየከፈሉ የሆነ ፎጣ ነገር ቢሆን ሰጥቶ፣ ስለዚህ እነሱም ወሲብ ያደርጋሉ እንደዛ እየከፈሉ ምናምን ነገር። በቁርአኑ የሚመሩ ከሆነ አያደርጉም የሚል ማስረጃ አለ። የራሳቸው ፓወር አለ፣ የራሳቸው መንገድ አለ። ኬታ መጣው ፈይሰል መሐመድ የተላከው ሰዎችንም ለጅኒዎችም ነው ከተባለ መመሪያው ደግሞ ቁርአን ነው ከተባለ፣ ስለዚህ ቁርአን ለሰዎችና ለጅኒዎች የወረደ ከሆነ አንደኛው ወሲብ ማድረግ ነው ገንዘብ ከፍሎ። ሌሎችም አሉ። ለምሳሌ ሌሎች እንደሆነ ያፌ ላይ መጣልኝ ነው። ሜይ ቢ ወሲብ ያደርጋሉ አይደል? ወሲብ ያደርጋሉ ደግሞ ወሲብ እንደሚያደርጉ ታውቃለህ። ስፒሪቹዋሊ መተውልህ ምናምን ነገር ወይ በማታ ወይ በህልም ምናምን ነገር እንጂ ዳይሬክትሊ አይደለም። ኦልራይት እሺ፣ ዳይሬክትሊ ካልሆነ እንዴት ነው የተራቡት ታዲያ? አሚን የራሳቸው ወይ አላቸው፣ የራሳቸው መንገድ አለ። በዛ ወይ ነው የሚሄዱት እነሱ ማለት። አሁን ጂኒዎችን ማየት ትችላለህ ወይ? መንፈሶችን አጋንንቶችን ማየት ትችላለህ? አንተ እንዴት እንደሚራቡ ማየት ትችላለህ? አችልም። አለማየት አይራቡም ማለት ነው ያመጣው እንዴ? ኮሶ አንተ ማየት ትችላለህ፣ ግን አሁን ፕሩፍ አለማየት እኮ ማተር አያደርግማ። በእስልምና ደግሞ ሴጣኖች ማይታዩ አካላት መንፈስ ሳይሆኑ የማይታዩ ቦታ ስላሉ ነው ማይታዩት እንጂ ይታያሉ። በእስልምና
ተደብቀው ስላለ ነው። የሚገለጥልህ ጊዜ አለ፣ የምታያቸው ጊዜ አለ፣ ግን ማታያቸውም ጊዜ አለ። ያ ኢትዮጵያ ዞን ተደብቀው ስላሉ ነው። ሎክ ሱራ 7 ላይ አይ ቲንክ 27ኛው ሱራ ላይ እነሱ ከማታዩቸው ስፍራ ያዩዋችኋል ይላል። ከማታዩቸው ስፍራ ከተባለ ቦታው ነው። ቦታውን የሆነ የተደበቁበት ቦታ አለ። ለምሳሌ አቡ ሁረይራ ሱረት ከውሰርን አይሚን አያተል ከውሰርን ያስተማረው ሴጣን ነው አይደለ? አይደለ? አያተል ከውሰርን አታውቀውም? ሴጣን ነው ያስተማረው። ኤኒዌይስ ሙሐመድ እንትን ውስጥ መስጊድ ውስጥ አንገቱን ያነቀው ሴጣን ታውቀውም? ይኖራሉ። ጂኒዎች እኮ እንደዛ ይኖራሉ እኮ። ስለዚህ ምን ልልህ ነው መሰለህ፣ ሎክ እኔ አሁን ዋና ፖይንቴም አይደለም እነኚህ የዋና ፖይንቴም ስላልሆኑ ቁርአን ሙሐመድ የነሱ መልእክተኛ ከሆነ ከቁርአን ውጭ ሙሐመድ የተሰጠው መመሪያ አለ ከሀዲስና ከቁርአን ውጭ? በሁለቱ ነው የምንመራው፣ ሁለቱን ነው ሙሐመድ። ስለዚህ የሙሐመድን ሱና ይከተላሉ ጂኖች። የሚከተሉም አይከተሉም አሉ እኮ፣ ጥሩም መጥፎም ጂኖች አሉ። የሙሐመድን ሱና ለምሳሌ ፂም አቆራረጡን ነው፣ ሽንት ቤት አገባቡን ነው፣ የትኛውን ሱና ነው የሚከተሉት? ህፃን ልጅ የ6 ዓመት ማግባት የትኛውን ሊከተሉ ይችላሉ? ኤግዛክትሊ ይሄ ነው ብዬ እንትናልም፣ ግን ዋናው ግን እንደሆነ ታውቃለህ፣ በቁርአንና በሀዲሱ ነው የሚሄዱት ሁሉም። አሁን በቁርአንና በሀዲስ የሚመሩ ከሆነ ተስማማን እኮ። ቅድም ምን ብላኝ ነበር? ግን አሁን ወደ እኔ መጣ መልሰህ በቁርአንና በአዲስ ነው የሚመሩት አልክ። ሙታ ጊዜያዊ ጋብቻን ገንዘብ ከፍሎ ያደርጋሉ ወይ? ስለ አያደርጉም ቅድም ብለህ ነበረ። አሁን ደግሞ ወደኛ መጣ ማለት ነው። ሚስትን በሚስት ቦታ መለወጥ ሲፈልጉ እንደዛ ነው የሚለውጡት። ዝሙት አለ በእነሱ የለም፣ አይታወቅም። ጂኒዎች ያደርጋሉ። ስለዚህ ስንት ነው የሚያገቡት በእነሱ? እንደ ሰው 4 ነው። ዲቫይድ አይደረግም እኮ አሁን እኮ ጂኒ ኢንጀነራል ማለት ነው። ጂኒዎች በሙላ ማለት ነው። መጥፎና ጥሩ አለ፣ ግን ይሄ ነው ብለው አይደረግም። ፈይሰል አትድገመው። በቃ መጥፎና ጥሩ አለ ሺህ ጊዜ ብትል ምንም ለውጥ አያመጣም። እኔ ጥያቄ ምንድን ነው ሙሐመድ ሊድ የሚያደርጋቸውን እኔ ስንት አይነት ጅኒ ያለ ብዬ አልጠየኩም። ምን አይነት ጅኒ ያለ ብዬም አልጠየኩም። በቁርአኑ የሚመሩት ካልኩህ እንግባባለን ማለት ነው፣ የትኞቹን እንደሆነ አንተ በምታምነው ሎጂክ መሰረት አይደል? ስለዚህ እሱ ላይ ብቻ ፋላሲ አትስራ፣ እሱ ላይ ብቻ ትቆምና ታወራለህ ማለት ነው። ስለዚህ እነኚህ አካላት በዚህ ቁርአን ሲመሩ መርጠው ነው የሚመሩት ወይንም ዘሆል በቁርአኑ ይመሩበታል? በቁርአንና በሀዲሱ ነው የሚመሩት። እስቲ የመሐመድን ሱና ከሚከተሉት አንዱ ለምሳሌ ካካ ብለው በ3 ድንጋይ የቂጥ መጥረግ ምናምን እንደዛ ይተገብራሉ ሱና ስለሆነ። ያ ኤግዛክትሊ በቃ ትክክለኛ ከሆኑ ጂኒዎች እንደዛ ይከተላሉ። ስለዚህ ትክክለኛ ሙስሊም እንዲባሉ የመሐመድን ሱና መተግበር አለባቸው። አዎ፣ ግን ለነቢያችን ግን የራሳቸው ነገር ደግሞ አለ። ችግር የለም። እንደዛ ከሆነ ለምሳሌ መሐመድ ሴጣኔን አስወጣልኝ እያለ ጸሎት ያደርግ ነበረ። እነሱስ ሴጣን ይኖርባቸዋል? ምክንያቱም ሴጣን ራሱ ጅኒ ነው የሰጠነ ሊሆን ግባሩ መጥፎ ሆነ እንጂ ሴጣኔን አስወጣልኝ እያለ ሴጣኑም ጸሎት ያደርጋል እንደ መሐመድ ሱና የሚከተሉ ይህን ጥያቄ ወደ አንተ ልመልሰውና እነዚህ ሰይጣኖች ወይ ዳቢሎሶች ምናምን ነገር የተሰጫቸው ስልጣንና ከአምላክ ጋር ያለውን ፖዘቲቭ እና ኔጌቲቭ ኢነርጂን ደግሞ እስቲ አንተ አብራራው። እስቲ ደግሞ አሁን ወደኛ ጥያቄ ሳይሆን ወደ አንተ ጋር ያለውን ደግሞ እስቲ አብራራልኝ እስቲ። እኔ የማይወደቁ መናፍስት ናቸው ብዬ ነው ነው ከኔ ጋር ምንም እኔ አማኝ ናቸው። ስለዚህ ወንድሞች ናቸው። እኔ ወሲብ ያደርጉኛል፣ በደሜ ውስጥ አሉ፣ ከኔ ጋር ብረት ያደርጋሉ፣ መልእክተኛ ተልኮላቸዋል ብዬ አላምንም። የተጣሉ መናፍስት ናቸው፣ ሐሰተኛ ናቸው። ዲያብሎስ የተጣለ እሱ ነፍሰ ገዳይ ነው። ሁሌ መጥፎ ነገር ነው የሚያደርጉት ማለት ነው። ውሸታም ነው። በቃ እሱ ጥሩ ነገር የለውም። የተጣሉ መናፍስት ናቸው። ስለዚህ ፖዘቲቭ የሆነ መናፍስት ምናምን ነገር የለም ማለት ነው። የሴጣን ፖዘቲቭ የለም።
ጂኒ ላይ በቃ ኢስላሚክ የሆነም የተጣመመም ጂኒ አለ። በሁለቱም ወይ ነው ያለው። ማነው እንደዛ ብሎ አስተማር? ከመሐመድ ውጭ እንደዛ ብሎ አስተማር ነብይ አለ? ጂኒ ወንድሜ ነው ያለ? የጂኒዎች በጣም የቀረ በጣም ብዙ ነገሮች የሚያውቅ የጂኒዎች አለ። አዝዌልም ብዙ ነገር እየመጣብኝ ነው እዚህ ጋር ግን ምንድነው ብዙ የመጣብህ? አይ ቲንክ ከውስጥ እስቲ እንትና ይቀጥል እስቲ። አቁም የሚል አሚርህ ደወለ። መልካም እሺ። አይ ነው እቀጥላለሁ፣ ችግር የለውም እቀጥላለሁ። ማለት ፖዘቲቭሊ ነው እያወራን ያለ ነው። ምንም የሚያጨቃጭቅ ነገርና ኔጌቲቭ የሆነ ነገር ያንም ያወሯት የለም። ግን ያው አታወራ የሚባለው ነገር ነው ከውስጥ የሚመጣብኝ። ግን እቀጥላለሁ ማውራቴን። በርታ። ለአጋንንት ዲፌንድ ከማድረግ ይልቅ ክርስቶስን ዲፌንድ የምታደርግበት ቀን ደግሞ እንደሚመጣ ተስፋ አደርጋለሁ፣ ጸሎት አደርግልሃለሁ። አጋንንትን ዲፌንድ አታደርግ። ስለ አጋንንት ክርስቶስ እነሱ ሐሰተኛ ናቸው። አጋንንት ሴጣን ሐሰተኛ ሐሰት አባት ተብሎ የተጠራ ነው። ክርስቶስ የመጣው በስጋ የተገለጠው የአጋንንትን ስራ ሊያፈርስ ነው። መጽሐፍ ቅዱስ በግልጽ ምን ይላል መሰለ? ዕብራውያን መልእክቱ ላይ የሐዋርያው ቅዱስ ጳውሎስ በሁለተኛ ምዕራፉ ቁጥር 15 ጀምሮ እነሆ ክርስቶስ በስጋ ተገለጠ ይላል። ለምን? የአጋንንትን ስራ ሊያፈርስ ይላል። እንዲሁም በዮሐንስ መልእክት ላይ የአጋንንት ስራን ለማፍረስ የእግዚአብሔር ልጅ ተገልጧል ይላል። ማ ክርስቶስ። አጋንንትን ዲፌንድ አናደርግም። እኛ ዲፌንድ የምናደርገው ምንድነው? በስጋ የተገለጠ ስለኛ የታየውን፣ ስለኛ መከራን የተቀበለውን፣ ስለኛ ቤዛ የሆነውን ሞቱን በሞቱ ሽሮ የተነሳውን እሱን ክርስቶስን እንሰብካለን እንጂ አጋንንትን አንሰብክ። አጋንንት ወንድሜ ነው፣ አጋንንት እንዲህ ነው፣ አጋንንት ዘመዴ ነው፣ አጋንንት አልጋ ልቀቁለት፣ አጋንንት ምግብ እንደዚህ ያደርጉለት፣ አጋንንት ወሲብ ያደርገናል፣ አጋንንት እንደዚህ ከኛ ጋማኝ ነው እያልን አጋንንትን ዲፌንድ አናደርግም። ይሄ በክርስቶስ አጋንንት የሚወጣበት ደግሞ ወይ ያለው አይደለ እናንተ ጋር ያ የክርስቶስ ስም አጋንንትን ያስወጣል። ስለዚህ እሱን ዲፌንድ የምታደርጉበት መንገድ ራሱ ማለት ነው አይ ቲንክ ኔጌቲቭ የሆነ ወይ ነው ብዬ ነው ማሰብ። ምን አይነት ኔጌቲቭ ወይ? ለምሳሌ አሁን እሱን ለምሳሌ የሚወጣበት መንገድ ማለት ነው በዚህ በኩል እንደዚህ ውጣ፣ በዚህ በኩል እንደዚህ አርግ ምናምን ነገር ሲባል እሱን ትሪት የሚደረግበት ወይ አለው። ጸበልም ላይ የሆኑ ምናምን ነገር ላይ ትሪት ተደርጎ የሚወጣበት ምንድነው? ትሬት ምንም ትሬት የምታደርገው ነገር የለም። እንደ እንቁላል እንንከባከበው። እንደ ደግሞ ኮንፊውዝድ እያደረጉኝ ነው እዚህ ጋር በእናትህ። ሲንከባከቡት ካየ የሆነ ሲያስለፈልፉ ካየ እነሱ ራሱ ቢዝነስ እየሰሩ ነው። የኔ ያስካት ማን ትባላለህ ተናገር አንተ ምናምን የሚሉ ካያቸው አኗር ፈይሰል ሸቃይ ናቸው። መስጠቸው ሸቃይ ናቸው። እንደዚህ ትልልቅ መቁጠሪያ ነገር እያስጠጠቅ ማይክ እንደዚህ ካየው ኢንተርቪው አጋንንት ሲያደርግ ካየው እሱ ሽቀላሌ ነው፣ እየሸቀለባቸው። ኤኒዌይስ አጋንንት ይወጣል። አዎ ይወጣል። በማ በክርስቶስ ስም ይወጣል አጋንንት። ስለዚህ ምንም ከኛ እና እናንተ የሚያገናኘው አይደለም ማለት ነው። የሚገናኝ አይደለም። ክርስቲያን አለ ሽና አዲስ አንዴ ላንብብላችሁና ምናልባት ሳሂህ አልቡኻሪ 3860 ላይ አንድ ታሪክ አለ። ሙሐመድ ለአቡ ሁሬራ የነገረው ማለት ነው። ምን ይላል? ሙሐመድ እንግዲህ አትጸዳዱ በአጥንትና በኩበት ነው መልእክቱ። ያ ደግሞ የሆነበት ምክንያት ምንድን ነው? they are the food of the jinns፣ ምክንያቱም እነሱ የጂኒ ምግቦች ናቸው አለ።
ከዛ አክሎ ምን አለ መሰላችሁ? ዴሊጌት ኦፍ ደ ጂን ኦፍ ዘ ሲቲ ኦፍ ናሲብ፣ የናሲብ ከተማ ነዋሪ የሆነ አጋንንት ሙሐመድን አንድ ጥያቄ ይጠይቀዋል። ከዛ ምን አለ? ኬም ቱ ሚ ኤንድ ሃው ናይስ ዶስ ጂንስ ዌር፣ በጣም በጣም ጥሩ መልካም ጂኒዎች ነበሩ አለ ሙሐመድ። ኢማጂን በእስልምና ሱራ 98 ቁጥር 6 ላይ ክርስቲያኖች እና አይሁዶች ከፍጥረት ሁሉ ክፉ ናቸው፣ ከፍጥረት ሁሉ ክፉ ናቸው ይልና አጋንንትን እዚህ ጋር ምን ይላቸዋል? በጣም ጥሩዎች ነበሩ አለ። ከዛ እንደዚህ ጥያቄ ጠየቁኝ፣ ስለ ምግብ ቅሪት ጠየቁኝ ብሎ ይናገራል። ስለዛ ይናገራል። እና በእስልምና እኛ ያው ወዳጅ ይሆነኛል ብለህ የምትመርጠው ራስህ ነህ። በነገራችን ላይ ሰው አጋንንትን ወዳጆቼ ናቸው ብሎ ከመረጠ እኛ በጓደኛሞች በዘመዶች ጣልቃ አንገባም፣ በእነሱ መካከል ጣልቃ አንገባም። የሚሆንህን ነገር የሚበጅህን ነገር ለእኔ ይሆነኛል የምትለውን ነገር የምትመርጠው አንተ ስለሆንክ ማለት ነው። ሙስሊሞች አሁን ይህን ትቀበሉታላችሁ? አጋንንቶች ለእኛ በጣም መልካሞች ናቸው፣ እነሱ እህት ወንድሞቻችን ናቸው ብላችሁ የማታውቋቸው መናፍስት እነዚህ የእኛ እህት ወንድሞች ናቸው ብላችሁ ትቀበሉታላችሁን? አይምሯችሁ ይቀበለዋል? ሉክ 10 ሰከንድ ብቻ አስቡ፣ ረጅም አታስቡ። በእስልምና አጋንንቶች የሙስሊሞች እህት ወንድሞች ናቸው፣ በእስልምና ማለት ነው። አጋንንት ደግሞ ሙሐመድ እንደተናገረው 3 አይነት አጋንንት አለ ብሎ ተናግሯል። እሱንም ሀዲሱን አሳያችኋለሁ። የሚበራ አጋንንት አለ፣ በሆዱ የሚሳብ አጋንንት አለ፣ አንድ ቦታ ላይ የሚቆይ አጋንንት አለ። በሆዱ የሚሳብ አጋንንት የተባለው እባብ ነው። በራሪዎች አጋንንቶች አሉ። ሉክ እባብ የሙስሊሞች ወንድም ሊሆን ይችላል ማለት ነው። ስለዚህ ሙስሊሞች እባብ ወንድማችሁ ነው፣ እባብ ወንድማችሁ ነው። ምክንያቱም አጋንንት 3 አይነት ብቻ ስለሆነ ብሎ ስለተናገረ ሙሐመድ ማለት ነው። ስለዚህ እነዚህ በ3 የተከፈሉ አጋንንቶች የሙስሊሞች እህት ወንድሞች ናቸው። እባብ የሙስሊም እህት ወንድም ነው። ሉክ በእባብ ውስጥ አድሮ ሔዋንን ያሳሳታት አጋንንት ነው። በሔዋን ውስጥ በእባብ ውስጥ ገብቶ ያሳሳታት ሔዋንን አጋንንት ነው። እባብ ደግሞ በእባብ ውስጥ የሚያድረው አጋንንት ደግሞ የሙስሊሞች ወንድም ነው። በጣም በሚያስገርም ሁኔታ ማለት ነው፣ ምን ያህል ተቃራኒ እንደሆነ። እኛ ክርስቶስ ኢየሱስ ቅድም እፎይ እንደተናገረው ማለት ነው የአጋንንትን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ብሎ አንደኛ ዮሐንስ መልእክት ይናገራል። ስለዚህ እነዚህ ሐሰተኛ የሐሰት አባት የተባለው በክርስቶስ የተቀጠቀጠው አጋንንት የሙስሊሞች ወንድም እህት ነው። ይህን ትቀበሉታላችሁ? ሰዎችን ላሳያችሁ ክፍሉን አንዴ። ዮሐንስ መልእክት በጣም ደስ ስለሚል ቀጥታ መጽሐፍ ቁርአንን ይመታዋል። እንዴት እንደሚመታው አንዴ ክፈት እናሳያቸው። አንደኛ ዮሐንስ ምዕራፍ 3 ላይ እንዴት በጥፊ ነው የሚያጠናግረው። እንግዲህ አስቡ፣ የ600 ዓመት ጋብ አላቸው። ነገር ግን አስቀድሞ ቁርአንን እንዴት እንዳጠናገረው ላሳያችሁ። ከቁጥር 7 አድርገው። ልጆች ወይ ልብ በሉ፣ በደንብ አስተውሉ። ልጆች ወይ ማንም አያስታችሁ። ምን አጽንኦት ስጡ። ምን ልጆች ወይ ማንም አያስታችሁ። እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ኃጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና። ዲያብሎስ መልካም ምናምን ብለህ አታሽሙን ሆኖች ልጅ ከሆንክ ጽድቅን ታደርጋለህ። ልጅ ተብለህ እንድትጠራ ጽድቅን ማድረግ አለብህ። ዲያብሎሳዊ ከሆንክ ደግሞ ዲያብሎስ ከመጀመሪያም ኃጢአትን ያደርጋልና። ዮሐንስ ወንጌልም ላይ ምዕራፍ 8 ቁጥር 44 ላይ እርሱ ከመጀመሪያም ሐሰተኛ ነበረ፣ የሐሰት አባት ነበር፣ ነፍሰ ገዳይ ነበር ይለዋል ክርስቶስና። ስለዚህ አለ፣ በደንብ አስተውለዋል። ስለዚህ የዲያብሎስ ስራ እንዲፈርስ ምን ስለዚህ የዲያብሎስ ስራ እንዲፈርስ የእግዚአብሔር ልጅ ተገለጠ። እግዚአብሔር ልጅ የለውም የሚል ካለ የዲያብሎስን ስራ ነው የሚተገብረው። የዲያብሎስ አስተምሮ ነው እስልምና ስንል ለምንድን ነው?
አላህ ልጅ የለውም፣ ኢሳ አላህ ልጅ አይደለም የሚል ተረት ተረት ይዞ ስለመጣ ነው። ከ600 ዓመት በፊት ግን ምን ብሎናል? የዲያብሎስን ስራ ለማፍረስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና። ከእግዚአብሔር ተወልዷል፣ ኃጢአትን ሊያደርግ አይችልም። እግዚአብሔር ልጅ የተገለጠው በስጋ ለምንድን ነው? የዲያብሎስን ስራ ለማፍረስ ነው። ወልድ የአብ ልጅ አይደለም የሚል፣ ክርስቶስ የእግዚአብሔር ልጅ አይደለም የሚል የዲያብሎስ አስተምሮ ነው። አሁን በደንብ አስተውሉ። 9:30 ላይ ሱረት ተውባ ላይ አልመሲህ ኢሳ አላህ ልጅ ነው አሉ ክርስቲያኖች። አላህ ያጥፋቸው፣ አላህ ልጅ የለውም ብሎ የሚከሰል አስቀድሞ ከ600 ዓመት በፊት የዲያብሎስ አስተምሮ እንደሆነ ነግሮናል መጽሐፍ ቅዱስ። ሱራ 72 አንዴ ክፈት እናሳያቸው። እነሆ ሰማን አየን፣ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም ይላል። ምን አላለም? ሚስትና ልጅ አልያዘም። መጽሐፍ ቅዱስ ደግሞ ምን ብሎናል? የዲያብሎስ እሳቤ ነው ይሄ። ሙሐመድ ወይ በል እነሆ ከጂኒ የሆኑ ጭፍሮች፣ ጂኒ ማለት አጋንንት ነው። ከአጋንንት የሆኑ ጭፍሮች አደመጡ፣ እኛ አስደናቂ የሆነ ቁርአንን ሰማን አሉም ማለት ወደ እኔ የተወረደ ወደ ቀጥታ መንገድ የሚመራን ቁርአንን ሰማን፣ በእርሱም አመንን፣ በጌታችን አንድ ነው አናጋራም። እነሆ ጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ይህንን ያለው ማን ነው? አጋንንት። ፈይሰል በደንብ አስተውል። አጋንንት ምን አሉ? ጌታችን ሚስትና ልጅ የለውም አሉ። መጽሐፍ ቅዱስ ግን ምን ይለናል? ክርስቶስ በስጋ የተገለጠው ራሱ የአጋንንትን ስራ ሊያፈርስ ነው ብሎ ነግሮናል። ከ600 ዓመት በፊት ቁርአን ከመምጣቱ በፊት እግዚአብሔር ልጅ በስጋ የተገለጠው የአጋንንትን ስራ ሊያፈርስ፣ የአጋንንትን አስተምሮ ሊያፈርስ ነው። አጋንንት ውሸታም ነው ብሎ ነግሮን ሳለ ከ600 ዓመት በኋላ መጥቶ አይ ልጅ የለውም ብሎ ሲለን አጋንንቶች ብለው ሲሉን እንዴት እንቀበል? በእናትህ ነው ፈይሰል። አሁን አይምሮን እስኪ ሚዛን ሊያስቀምጠው እንዴት ይዳኝልሃል? እንዴት ይታረቅልሃል? ሁለቱም ፓራ አድርግለት እስቲ ባዮ ደስ ይለኛል። እስቲ እንትኑ ፓራ አድርገው ክርስቲያን። ይህንን አጋንንቶች ናቸው የተናገሩ፣ ጂኒዎች ናቸው። ሰው ምን አሉ? አስቀድሞ መጽሐፉ ምን አለን? ስለዚህ የዲያብሎስ ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከቁጥር 8 ጀምር አድርገለት። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና። ስለዚህ አንደርስታንድ አድርጌዋለሁ። ስለዚህ ሎክ ዲያብሎስ ከመጀመሪያ ሐሰተኛ ነው፣ የሐሰት አባት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እንደሚናገረው ማለት ነው። እዚህ ጋርም ደግሞ ምን አለን? ኃጢአትን የሚያደርግ ከማን ወገን ነው አለን? ከዲያብሎስ ወገን ነው። እናንተ ግን ምን ትሉናላችሁ? ነው ዲያብሎስ ወገን አለን፣ ኃጢአት ማደርጋለ ትሉናላችሁ። መጽሐፋችን ደግሞ በግልጽ የነገረን ከተጣሉ መላእክት አንዱ ዲያብሎስ ከተጣሉ መላእክት ውስጥ ነውና የእሱ ነገድ ምንድነው? እሱ የተጣሉ ናቸውና የወደቀ ነውና ያ የወደቀው መናፍስት ደግሞ ምንድነው? ኃጢአትን የሚሰራ ነውና እሱ ሐሰተኛ ነውና የእግዚአብሔር ልጅ ወይም ወልድን የሚቃወም ነውና እሱም የተገለጠው በስጋ የተገለጠው ማንን? እሱን ሊያፈርስ ነው፣ ሊያፈርሰው ነው የተገለጠው። ይሄ በሆነበት ላይ ወልድ የተገለጠውን ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከ600 ዓመት በኋላ መጣና ከዛ አይ እግዚአብሔር ልጅ የለውም፣ ሚስት የለውም፣ ሚስት ስለሌለው ልጅ የለውም። አንደኛው ይሄ ነው። ሁለተኛ ማቴዎስ ወንጌል ላይ የሚገኘው ቶፒኩ አይሆንም። ክርስቶስ መሰቀሉን የሚቃወምን ሴጣን ብሏል። ሴጣን ነው
የሚቃወም እኔ መጣሁት ልሰቀል ነው ብሏል። ከ600 ዓመት በኋላ መጣና ክርስቶስ አልተሰቀለም አለ ዲያብሎስ። እንዴት እንመነው? ከዛ የክርስቶስን መሰቀል የሚቃወም አስቀድሞ ከ600 ዓመት በፊት ምክንያቱም ለቤዛን ዓመት በኋላ አልተሰቀለም። የተቃወሙት የሚቃወሙት ሴጣን እሳቤ ያላቸው እንደሆነ ነግሮን ማለት ነው። እዚህ ጋር በተመሳሳይ የለውም ልጅ ምናምን ብለው የሚሉት የዲያብሎስ እሳቤ ያላቸው መሆኑን ከ600 ዓመት በፊት ተነግሮን ከ600 ዓመት በኋላ መጥቶ ቁርአኑ ላይ አድርገው አሁን አጋንንቶ የተሰበሰቡና ምን አሉ? ጌታችን እኮ ሚስት የለውም፣ ስለዚህ ልጅ የለውም። ያው ልብ በል ሙሐመድ ሆይ ይታያል። ሙሐመድ ሆይ በል እነሆ ከጅኒ የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማንም አሉ ማለት ወደ እኔ ተወረደ። ወደ ቀጥተኛው መንገድ የሚመራን ቁርአንን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ሰውን የአጋንንትን ምስክርነት ተዛ በኋላ እንዴት ነው የማዳምጠውና የምሰማው? ነቢያት ሁሉ አጋንንት የተጣለ እርኩሳን መናፍስት እንደሆነ አጋንንት ሐሰተኛ እንደሆነ እግዚአብሔርም ልጅ እንዳለው ከነገሩኝ በኋላ ወልድ በስጋ የተገለጠው ደግሞ የአጋንንትን ስራ ይሄንን ሊያፈርስ መሆኑን ከነገረኝ በኋላ አንድ አይደለም እጅግ መዓት ማስረጃዎች እያለኝ ከ600 ዓመት በኋላ መጥቼ የአጋንንትን ምስክር ሰምቼ አጋንንት ትክክል ነው ብዬ አላህ ሚስት ስለሌለው ልጅ የለውም ብዬ እንዴት ነው የምከተለው? ማሱ ነው የሚለው። ሰላም ሰላም፣ እንዴት ናችሁ? ሰላም ነው። አይ ቲንክ ማሱ ይቀድማል። ቆይሽ ወየ ነጋሲ ፋታ ፎየ ሰላም ነው። ሴት ነሽ እንዴ? ሶሪ ነጋ ገለተ ዋቀዮ ጅርታ ጅራ ገለተ ፋታው አይ ቲንክ ክርስቲያና አኒ ክርስቲያና ነው። ኦኬ ወንድማችን እንኳን ደህና መጣሽ። እሺ እንዴት ነው ጋዝ? ሰላም ነው ይመስገን ነው አላህ አልሐምዱሊላህ። ከክርስትና የሆነ ጥያቄ ለጠየቅ ፈልጌ ነበረና የተነሳው ላይ የምትለው አለ። ቅድሚያ የአጋንንትን ምስክር ነው የምትሰማው ወይንስ የክርስትናውን ትጠይቃለህ? ከዛችኛው መለስን ቀጥል። ክርስቲያን ቀጥል ነው ሳይሆን እኔ ለመጠየቅ ነው የፈለግኩት። እኔ ለመጠየቅ ነው እንዲጠይቀኝ ሳይሆን እኔ ሊጠይቁ ነው የፈለግኩት ከክርስትና ማለት ነው። አይ አልመልስም መጠይቀኝ የምትል ከሆነ ችግር የለውም ሊወጣ እችላለሁ። አንድ መልስና ትጠይቃለህ አልኩ። ያልከኝ አንድ መልስና ትጠይቃለህ። ኦልሞስት እኛም ስለጨረስን አይ እኔ ቅድሚያ ሊጠይቅ እፈልጋለሁ። እኔን ከመለስክልኝ ሊጠይቀን ትችላለህ። ግን ትጠይቃለህ አልኩህ እኮ። ሙሐመድ የአጋንንት መልእክተኛ ነው ብለህ ታምናለህ? ይኸውልህ አዳምጠኝ ወንድም፣ እኔ የፈለግኩት ጥያቄ ሊጠይቅ ነው ስለ ክርስትና። አንድ ሶስት ጥያቄዎች ጥያቄዎች እነዚህን ጥያቄዎች ሊጠይቅ እፈልጋለሁ። አይ አትጠይቀኝ ከሆነ ችግር የለውም። ትጠይቃለህ። 4 ጥያቄ ሆነ ምንም ቅድሚያ አንድ ጥያቄ መልስ አልኩህ። ሙሐመድ ያጋንንት እዚህ ጋር ይኸውልህ አዳምጠኝ። እኔ ስለ እስልምና ጥያቄ ከሆነ አንዴ ፎይ በጣም ስለ እስልምና እውቀት የለኝም። ብዙ ጠይቃቸው ጥያቄዎች አሉ፣ ግን ያው የሚመለሱ ስለ እስልምና እውቀት የለኝም። ኦኬ ሙሐመድ የአጋንንት መልእክተኛ እንደሆነ ሳታውቅ ነው ጥያቄ መጠየቅ የፈለከው ክርስትና ላይ? ስለ ክርስትና ነው። አይ ጠይቁኝ የምትል ከሆነ ችግር የለውም። በእኔ የተነሳ ደግሞ እስላሙ ህዝብ እንድነካ አልፈልግም። ታውቃለህ፣ እዚህ ጋር መጥቶ ጥያቄ እስልምና እንዲነካ አትፈልግም፣ ክርስትናን ግን መንካት ትፈልጋለህ። ጥያቄ ነው። እሺ ማህመሮ ናችሁ። ለምሳሌ እናንተ ማህመሮችን እንበል ታስተምራላችሁ ልበል። አስተማሪ መቼስ መጠየቅ አለበት አይደለም?
ኑረድ እኛ እኮ አንተርስ በቃ መሰለኝ ክርስቲያን አለቀሰ። አይ አንጠየቅ መጠይቁት የምትል ከሆነ ችግር የለውም። እኔ ግን የፈለግኩት መቼስ ስታስተምሩና ስለ መጽሐፍ ቅዱስ ምናምን ታውቃላችሁ ብዬ አስቤ ሊጠይቁ ነው የመጣሁት። ለመጠየቃችሁ ሲጠይቅ እኔ እንድጠይቁኝ አልፈልግም። ግልጽ ነው፣ ምክንያቱም ስለማላውቅ። ቀጥል። ኦኬ፣ እግዚአብሔር ፊታዊ ነው ብለህ ታምናለህ? እፎይ ካልተሳሳትኩ አሪፍ ርዕስ ይዤ እመጣለሁ ነገ፣ በዛ ዲስከስ እናደርጋለን። እሺ በርታ። ቆንጆ ርዕስ ይዤ ነው የምመጣው። ይቻላል። በዛ ርዕስ በደንብ እንዋያለን፣ በደንብ ዲስከስ እናደርጋለን። ጠፍተሃል ደግሞ ለዛሬው። አሁን መጥቻለሁ። በደንብ ዲስከስ እናደርጋለን። ያቸው ደግሞ እነኝንም ያቸው የዛሬው ስድቡን እኮ ችዬዋለሁ እኮ እኔ ማለት ግን ዲስከስ በማድረግ ነው። ዲስከስ ነው ያደረኩት እንጂ ሌላ ነገር እኮ አላደረኩም እኮ። ይፈለጥ ይቆረጥ። አንተ እስልምናን አሰድበሃል። ስታይ ግን ቤታችን ምንድን ነው? ሰላማዊ ነዋል። እስካሁን ድረስ ምንም ነገር የለም። ግን የሚመጣብኝ ነገር ያውቋለው፣ ያው እቀበለዋለሁ። ችግር የለውም። ዲስከስ ለማድረግ እንጂ ኖርማል ነገር ነው ያወራ ነው። እዚህ ጋር የእስልምናን ነገር ያዋረድኩት ነገር የለም ወይ ደግሞ ክርስቲያን እና እስልምናን እዚህ ጋር አውርጄ ክርስትናን ከፍ ያደረኩት ነገር እኔ ኖርማላይዝ የሆነኝ ነው ማወራው። ግን እዚህ ጋር በመግባት የራሱ ፕሬዠሩ አለ። አይ ነው ግን አይ ዶንት ኬር። እኔ በቃ ሁል ጊዜ በቃ ትሩዝን የምፈልግ ሰው ነኝ። ዲስከስ ማድረግ የምፈልግ ሰው ነኝ። በቃ ዲስከስ ማድረግ እፈልጋለሁ። በቃ ዲስከስ አድርጌ የሆነ ነገር አርጊው ማድረግ እፈልጋለሁ። ያን ነገር መሸነፍ ከሆነ አይ ዶንት ኖ፣ ማንም ሰው እንደ ሽንፈት ይውሰደው። ለእኔ ግን ምንም አይመስለኝም። አጥፍተውሽ ነበር እኮ አሁን ጎበዝ ጀገን ብለሃል። ዘራፍን የሆነ ሰዓት ታስታውሳለህ? ሲንጫጩብህ አሁን ሲመራሽ ተዋሉ ቴክስት ሊያደርጉልህ እንዴ ከዚህ በፊት ይሄ ልጅ የሰደብኩት ነው እንዳይተውም እንደ ምናምን ያ መወያየት ጤና ነው። ዋናው ነገር ምን ታውቃለህ? በቃ ኮንሽስ የሆነ ማይንድህ እኮ ይጠይቃል ከሆነ ነገሮች እኮ ጥያቄዎችን ደግሞ መመለስ ደግሞ ያስፈልጋል። እዚህ ጋር ዲፌንድ የሚያደርግ ሙስሊም ከሌለ እኔ ደግሞ ዲፌንድ ለማድረግ እሞክራለሁ፣ መሞክርም አለብኝ። አይ ቲንክ በቃ በማውቀው ኃይል ዲፌንድ ለማድረግ እሞክራለሁ፣ እሰማለሁ። ዋና ነገር ምንድን ነው? ሰዎች አያዳምጡም፣ በቃ ኢግኖር ያደርጋሉ። በቃ ለመስማት አይፈልጉም። አንተ ምናምን ነገር ፈይሳል በደንብ የምንረዳው እስልምናው ላይ ምንድነው እሱ የስም ማጥፋት በደንብ አድርገው ስለሚሰሩብን በቃ ስድብ ነው ምናምን የምናነሳው ምንም ፖይንት እንደሌለው ነገር ለማስመሰል ይሞክራሉ። ግን ከገቡ በኋላ ኖርማል ነገር እኮ ነው ያወራሁት። ግን በውስጥ ግን በጣም ብዙ ነገር ነው የሚመጣልኝ። በውስጥ በጣም ብዙ ነገር ይመጣልኛል። በጣም ዛቻም ይመጣል። ከዚህ በፊትም እኮ አይተሃል፣ ዛቻ ይመጣል። ግን አይ ዶንት ኬር አልሰጠውም። ለምን እዚህ ጋር በቃ ትሩዝን በቃ ምንድን ነው የሚለውን ነገር እኮ ማየት እኮ ራሱ ኖርማል የሆነ ነገር ነው እንጂ ሳይድ እኮ አድርጌ አይደለም እኮ። ሳይድ ያረክ ይመስላችኋል? አንተ ቤት በመግባቴ ራሱ ሳይድ ያረኩ ነው የሚመስላቸው። ግን ይሄ ግን ትክክል አይደለም። አይምሮ ከተሰጠን ልናዘብበት፣ ልንመረምርበት ነው፣ ልናውቅበት፣ ልናስተውልበት፣ ልንመራመርበት ነው። አለበለዚያ ጭንቅላት መፈጠር የለበትም ነበር። ፈጣሪ መጠየቅ ነበረበት። ጭንቅላት ተሰጥቶን ለምን ጠየቅ፣ ለምን አወራህበት ምናምን ተብለን እንትን የምንል ከሆነ ጤናማ አይደለም ማለት ነው። እቀጥላለሁ በዛ። ኤኒዌይስ ጉድ ናይት። ነገ እልክልሃለሁ አዲስ ቶፒክ ነገ እናወራ። ኑረዲን ቤት አለው። አይ ወረፋ እየጠበቁ ነበር። እሺ ምን እንታዘዝ? እሺ እኔ ጥያቄዎች ያለኝ አንድ ቢያንስ እስከ 3 ጥያቄ ያለኝ፣ እሱን ጥያቄ ለመጠየቅ ፈልጌ ነው። አይ ቲንክ ማለት ነው።
እሺ ኢንሻአላህ እግዚአብሔር ፍትሃዊ ነው አይደል? በመጽሐፍ ቅዱስ ዘንድ ወይም አንዴ እንድታምነው ማለት ነው። አዎ እሺ በመጽሐፍ ቅዱስ ላይ እናንተ ኢትዮጵያውያን በሰይፍ ትገደላላችሁ ብለዋል። ተሳስቻለሁ? እሺ አልተሳሳትኩም አይደል? እሺ ቀጥል። ኦኬ አንደኛው ይሄ ለምንድን ነው የሆነው? ሌላው ደግሞ ዲቃላ እስከ 10 ትውልድ ድረስ ለምንድን ነው የእግዚአብሔር ጉባኤ አይገባ የተባለ? ሶስተኛ ጥያቄው ደግሞ ኢየሱስ ክርስቶስ ወይንም ነቢዩ ኢሳ ዓለይሂ ሰላቱ ወሰላም በመጽሐፍ ቅዱስ ዘንድ እናንተ ሰዎች የሰውን ስጋ ካልበላችሁ ደሙንም ካልጠጣችሁ ይኖት እላችኋለሁ በሕይወት የላችሁም ብሏል። ይሄ ለምንድን ነው? ስለዚህ የግድ በሕይወት ለመኖር የፈለገ ሰው የሰውን ስጋ መብላት ደሙን መጠጣት አለበት ማለት ነው።